የሰው ሕይወቱ እንደ እንፋሎት ነው አለ። ለዚህ ለእንፋሎት ዕድሜ ነው ያልተስማማ ነው ያልተግባባ ነው ይቅር ያልተባባል ነው። ባካችሁ በእግዚአብሔር ነው ብለው የተጣላችሁ ካላችሁ ታረቁ። የእንፋሎት እስትንፋስ ይዘን የምንኖር መስሎን የምንቆይባት ዓለም መስላል ከሆነ እንዳንሳሳት። ለዚህ ሕዝብ ምን እሰጣለሁ? ሞገስ። እስቲ ንገሙት። ሞገስ። ሞገስ ሲባል ለምንድነው ነው እንጂ ከግርማም ይበልጣል ከጸጋም ይበልጣል። በመጽሐፍ ቅዱስ እንደምናየው ሞገስ አሸናፊ ነው። ሞገስ ምን አይነት ሞገስ ነው የሚሰጠን እግዚአብሔር? ከታሰረው፣ ከተጋረደው፣ ከተሰወረው፣ ከተተበተበው የሰይጣን አሰራር በዘመነ ብሉይ ሞራ ገላጭ ይለዋል። ክፉ መናፍስት እንዳንስማማ የሚያደርግ በቤታችን ውስጥ ሁሉ ገብቶ የሚበጠብጥ ቤተ ክርስቲያንን የሚያምስ አባቶችና ሕዝቡ አንድ ላይ እንዳይኖሩ የሚያደርግ ክፉ መንፈስ በተለይ በመኖራችን ውስጥ መኖር አቃተኝ ምን ይሻለኛል እንድንል የሚያደርግ ክፉ መንፈስ፣ ወዴት ልግባ እግዚአብሔርም ዝም አለኝ እንድንል የሚያደርግ ክፉ መንፈስ፣ ይሄንን የአሰራር የሚያጠፋ የምድራዊ ኃይል ሞገስ ይባላል። እግዚአብሔር በሞገስ አሁን ይጎብኝ። ምን አለ ሲናገር? ለዚህ ሕዝብ ሞገስ እሰጣለሁ። አይዟችሁ እኮ ነው የሚለው። አንድም ቀን አፈግፍጎ አያውቅም እግዚአብሔር ሲነግረን። አንድም ቀን ለሰከንድ የሚያፈገፍግ አምላክ የለንም። እኛ እንዳንሸራተት እንዳናፈገፍግ ተስፋ ቆርጠን ትዳሩን ለመፍታት ቤተ መቅደስ ለመተው ቤተ እምነትን ለመተው ወይም ሃይማኖትን ለመተው በቃ ያለው የዘመን አሰራር ክፉ መንፈስ በእኛው መካከል ይመጣና ብቶስ ብለው እንደሄዱ ብዙ የቤተ ክርስቲያን ልጆች ብቶስ ዘማሪዎች ሄደዋል፣ ቀዳሾች ሄደዋል፣ ኮሚቴዎች ሄደዋል። ለምን? ጉዳዩ ጭልም የሚል ነገር ስለሆነ የፈተና ዓለም ይሄንን የሚያሸንፍ ነው የእግዚአብሔር ሞገስ። ለዚህ ምን እሰጣለሁ አለ? ሞገስ። እስቲ ሞገስ በሉ። ይንቀጥቀጥ መሬቱ። ሞገስ በሉ። እግዚአብሔር ይስጠን ይሄን ሞገስ። ክርስትና እምነት ንቃት ነው ብያቸዋለሁ። መግበጥ ሳይሆን ቀና ቀና ማለት ነው የሚለው ክርስትና እምነት። አለጎላዊት እኔ በአምላኬ በጨለማ መካከል እንኳን ባልፍ አልፈራም። ጨለማ ምንድን ነው? የሚያስፈራ፣ አሁን እንዳየነው ዘመን የሚያስደነግጥ አላልፈውም የምንለው እንደኛ ተስፋ ያለቀበት በቃ እንግዲህ እግዚአብሔር አላለም የምንለው እሱ እኮ ብሏል። እሱ ፍጻሜውን አይቶ ይደሰታል። እኛ መጀመሪያውን አይተን እናለቅሳለን። እግዚአብሔር የፍጻሜ አምላክ ነው። ለዚህ ሕዝብ ሞገስ እሰጣለሁኝ አለ። ከፈለገ ደግሞ በቁጣው ዘመን በሞገስ ይሰውራል። በጣም ከግርማቸዋል። ሞገስ፣ የእግዚአብሔር ሞገስ ከመጣው መቅሰፍት ይሰውራል። እግዚአብሔር ይሰውራል። አሁን ከምንሰማው የማይታይ መንፈስ ከሚያተራምሰው ክፉ አሰራር ይሰውራል እግዚአብሔር። ኖህን ታውቁታላችሁ፣ ብዙ ጊዜ ተሰብኳል። የአዳም 10ኛ ትውልድ ነው ኖህ። በሱ ዘመን እስከሱ ዘመን ምድሪቱ ተበላሽታ ነበረ በኃጢአት። እንዲያውም አስረሽ ምጪው የተባለበት ዘመን ከዛ የተነሳ ነው። መጽሐፍ ቅዱስ ሲናገር ምን አለ? የእግዚአብሔር ቃል ዕለት ዕለት አዲስ ነው፣ ምሕረቱም አያልቅም፣ ቸርነቱም ብዙ ነው። ቸርነቱን ለሁላችን ይስጠን። አካሂዱን ከእግዚአብሔር ጋር ያደረገው ኖህ መቅሰፍቱ ሲመጣ ምን ነበረ መቅሰፍቱ? በዘመነ ኖህ ሁላችሁ ታውቁታላችሁ። ሰማይ ተከፍቶ ምድር ተሸንቁሮ የነፈረ ውሃ በምድር ላይ ማምጣት ነበረ። ለምን? አስረሽ ምጪው እንደፈቀደ ሆኑ። ሰዎች እንደፈለጉ ሆኑ በፕሮግራም። ትናንት አጋጣሚ እቺ ከተማ ስቲሊያት ያን የተባረከ ሰው ወሰደኝ። ስቲሊያት እንደው ሲሄድ እኔ ወደ ዲሲ አካባቢ ያላየሁት በእውነት የህዝብ ብዛት ምንድን ነው ስንል ልማታው ገና የሚዘጋጅ ነው።
አየሁት ከሱ እግዚአብሔር ቁጣ መጣ እያልን እንጮኻለን። ሁሉ እኮ በየቤተ እምነቱ ቢያንስ በጨዋነቱ ቢቀመጥ እኮ ምድር ትባረካለች። በዘመነ ኖህ የነበረውን አስታወሰኝ። በዘመነ ኖህ እንደፈለጉ ነው። ሴቱም ወንዱም እንደፈለጉ ከእግዚአብሔር አሰራር ውጪ። እግዚአብሔር አንድ ሰው ብቻ አካሂዱን ከእግዚአብሔር ጋር ያደረገ ስንት ሰው? አንድ ሰው አገኘ። እሱም 7 ቤተሰቦች አሉት፣ ከእሱ ጋር 8 ኖህ ይባላል። ኖህን እግዚአብሔር እንዲህ አለው። እንዲያውም መጽሐፍ ቅዱስ ደስ የሚለው ኖህም በእግዚአብሔር ፊት ምን አገኘ? ሞገስ። ምን ነው ፈራችሁት? ሞገስ። አረ ሞገስ በሉ፣ ይግባ ውስጣችሁ። ሞገስ አገኘ። ማምለጫውን ሰጠው። መቅሰፍት ሲመጣ፣ መዓት ሲመጣ እግዚአብሔር ሞገስ ይሰጣል። ዝናቡ ሊዘንብ 6 ወር ሲቀረው በጠራራው ፀሐይ ብራ በሆነበት ደመና በሌለበት ሰዓት ኖህ መርከብ መስራት ጀመረ። ከምኑ ማምለጫ? ከመዓቱ። የሚያልፈው የሚያገድመው ሁሉ ኖህን ይጠይቀዋል። ምን እያደረክ ነው ኖህ ይሉታል። መርከብ እየሰራው ነው ከሚዘንበው ዝናብ ለመትረፍ። እንዴ ምን ደመና አለ? አይ የእግዚአብሔር የቁጣ ቀን ይመጣል። ይህ ሰውዬ በቃ ጃጅቷል። ጃጀ ማለት ነው ኖህ። አንዳንድ ሰዎች የጃጀን የሚመስላቸው ስናነግስ፣ ስንዘምር የሚቀልዱ ለማሸብሸብ እንኳን የማይፈልጉ ምንድነው? አሁን ተዘመረ አልተዘመረ፣ ዘምር፣ ወደ እግዚአብሔር ዘምር፣ እስከ ሰማይ ይወጣል። እንደውም አፌዙበት። የዛሬዎቹ ባያፌዙ ኖ አብዳል እንዴ እያሉት አለፉ። መጽሐፍ ቅዱስ እንዲህ ይለናል፣ በፌዘኞች እሱ ያፌዛል፣ ለትሑታን በጎ ሞገስን ይሰጣል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 34 ለትሑታን ምን ይሰጣል? ቢሻል ቢሆንም ባይሆንም ምናምን ይሉ ነበር እናቶቻችን ድሮ። ከክፋት ደግነት ሳይሻል አይቀርም ምናምን የተከበሩ ሰው የደረሱት ድርሰት አለ። ፍርድና ኩነኔ ቢኖርም ባይኖርም ይዘናል ሁላችንም። ግን እንዴት በዛ ዘመን ላይ የደረሱት አባት በእውነቱ እንዲህ አይነት ሊቃውንት አሉን። እግዚአብሔር ክብር አለ ለድሮ ጸሐፍት። ሲቀኙም ሲጽፉም መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ በቀጥታ ቃላት አገኙትም። ለማንኛውም ደግ ሆኖ መዘጋጀት ጥሩ ነው። የኖህ ድህነት የመጣው ለማንኛውም ብሎ አይደለም። አካሂዱን ከማን ጋር አደረገ? ከእግዚአብሔር ጋር። ምን ማለት ነው? አስቀደሰ። እንደዛሬው አሁን አካሂዳችን ከማን ጋር ነው? ከእግዚአብሔር። ዝማሬያችን ከማን ጋር ነው? ከእግዚአብሔር። ቅዳሴያችን ከማን ጋር ነው? በቃ አካሂድ ማለት ነው መታዘዝ። መንገዱ የጠፋባቸውን ያምጣልን። ማታ አምሽተው ራሳቸው ለሕማም ልባቸው ለድካም ይላል ጳውሎስ። ማነው ሶሎሞን መጽሐፈ ምሳሌ ላይ ልባቸው ለድካም ራሳቸው ለሕማም የዘገየ ምሽት ውስጥ ነበሩ ይላል። በወይን ጠጅ ለሚዘገዩ ወየላቸው ይላል። ራሳቸውን ስተው አሞኛል እባክሽ አንቺ ሂጂ ለሚሉ መሄድ ላቃታቸው ኃጢአትን ለተባበሯት ወዮላቸው ነው የሚለው። ከወዮታው ያድናቸው ብርሃን በልባቸው ውስጥ ይብራ። እንደዚህ ያለው እግዚአብሔር። በጨለማው ውስጥ ብርሃን ይብራ ያለው ማን ነው? እግዚአብሔር ነው። በጨለማው ውስጥ ይብራላቸው ስላልበራላቸው። እናንተ ግን ደስ ይበላቸው። ትናንትና ተዘጋጃቸውና ዛሬ ቤተ መቅደስ ሄጄ በየቤተ መቅደሱ የሄዱት ሁሉ እግዚአብሔር ልቦናቸውን አብሮቶላቸው ለሌሎችም ያብራላቸው። አንዳንዶቹ ምን ይሆናል? እንደው እግዚአብሔርን ማየው መቼ ነው? እግዚአብሔር ካልተንቀሳቀስ ካታየውም እስከ መቼ? መጀመሪያ ለማየት መፈለግ አለብህ። ምን አለ ዳዊት? እግዚአብሔር የሚፈልግ ልብ ምን ይበለው? ደስ ይበለው። ደስታ ከሌለ እግዚአብሔር አንተ መኝታ ድረስ አይመጣልህ። ይኸውላችሁ የኖህ አዳዳን
ሞገስ ስላገኘ ነው። ከመዓቱ 150 ቀን ከነበረው ንፍር ዳነ። በጣም ይገርማል። አብርሃምን ትናንት አንስተነዋል። አቤቱ አቤቱ አለ መንገድ ላይ ተቀምጦ። በጣም ነው የአብርሃም ሕይወት በጣም ደስ ይለኛል። አብርሃም ማለት ደግነቱ እስከ ጥግ ሰዎች ሞኝ እስኪሉት ድረስ መጋበዝ ማለት ሞኝነት ተርፎት ነው እንዴ ተርፏት ነው እንዴ የሚያሰኝ የእሱ ደግሞ ግብዣ ከገበያ ያሉትን በሙሉ ነው የሚጠራቸው። ገበያ ወጥተው የሚሄዱትን ነጠላ አንጥፎ እንዳትራመዱ ወደ ቤት ይላቸዋል። የአብርሃም ደግነት። አንዳንዶች ሳያውቁ መላእክትን አስተናግደዋል ይላል። እግዚአብሔርን አስተናግደዋል ይላል መጽሐፍ ቅዱስ። እግዚአብሔር ገባለት። ገብቶም ትናንት እንዳለው ባርኮት በልጅ ወጣ። ግን ሲለምነው ምን አለው? አቤቱ አቤቱ በፊትህ ምን አግኝቼ እንደሆነ ሞገስ አግኝቼ እንደሆነ አትለፈኝ። ሞገሱን ይስጠን እግዚአብሔር። ሞገስ ፌቨር ይሉታል። በእግዚአብሔር ፊት የማያልቅ የማይጠወልግ የዘላለም በረከት ምድራዊ ኃይልን ማሸነፍ የሚችል ሞገስ አተን ነው ዛሬ። የእግዚአብሔር ሞገስ የእግዚአብሔር መንፈስ ርቆናል። በርቱ፣ ሹት፣ ለምኑ። የአንድ ሰው ጸሎት እጅግ ኃይል አላት ይላል። ሺህ ሆነን አቃተን። የማዕረጉን ልብስ ለብሰን አቃተን ብለው ሪፖርት አድርገዋል። በግብ አልቻልንም ብለዋል። ከእንዲህ አይነት እንዲሰውረን በርቱና ጸልዩ። አቤቱ በሞገስህ ጎብኘን በሉት። እንደ ዳዊት እግዚአብሔር ይጎብኘናል። ሎጥ የምታውቁት የአብርሃም ያጎቱ ልጅ ነው። ሎጥ ቤት መላእክት ገቡ አይደለም? መላእክት በቀላሉ ገቡ። ቅድም እንዳለ ለምን ሊያጠፋት ነው የሄዱት? መላእክትን አዟቸው እግዚአብሔር። ሰዶም መሽቶባታል፣ እንደ ዛሬው አለ። ሰዶም ጨልሞባታል። በሰዶምና በገሞራ የነበረው ሕይወት ጨልሞ እግዚአብሔር ሊቀጣ የእሳቱን ዲን ይዞ ቀርቧል። አብርሃም ለመነው። አታገኝም፣ እዚህ ውስጥ እንዲህ አይነት ጻድቅ 5 ጻድቅ አታገኝም ነው ያለው ባቸው። አብርሃም የሚችለውን ያህል እኔ አፈርና ትቢያ ስሆን አንተ ግን ቃሌን በመስማትህ አመሰግናለሁ አለው። እግዚአብሔር አይንቅም። እግዚአብሔር ይችላል። እግዚአብሔር ያያል። እግዚአብሔር ይፈርዳል። እግዚአብሔር ብዙ ነው። ይለመነን አሁንም አብላት። ሰዶም መሸባት። ሎጥ የሰዶማውያን የኃጢአት ሥራ አስከፍቶት ከከተማዋ ወጣ ብሎ ማለት ከተንበሪ ማለት በር ይባላል። የሁለት በሮች ቅጥር ይባላል። የድሮ ከተማ 800 ሜትር 1000 ሜትር ወደ ላይ ከፍታው ይከበባል። ያ ከተማ 2 በር አለው፣ መውጫና መግቢያው። ጠላት እንዳይገባ ማለት ነው። ድሮ መድፍ የለማ። ጠላት እንዳይገባባቸው በዛ ይከላሉ። 2 በር ነው ያለው። የሚገባውንም የሚወጣውንም ያውቃሉ። ሎጥ ከበሩ ወጣና ቁጭ ብሎ ይተክዝ ጀመረ። አይቻልም፣ ምን ነው ባልፈጠርከን። ለዚህ ነው ዳዊት ቦኑ ፈጠርኮ ለሰው፣ ሰውን በውኑ ለከንቱ ፈጥረኸዋል። ዘመናቱ እንደ ፀሐይ ያልፋል። ምክንያቱም ወመዋዕሊኒ ከመጸላሎት ያልፍ፣ እንደ ጥላ ያልፋል። ጥላ ጠዋት ረዝሞ ታየዋለህ፣ ያጥራል፣ ይረዝማል፣ ይገባል። የሰው እድሜ እንደዛ ማለት። እንደውም ያዕቆብ ሲያጠናክርልን የሰው ሕይወት ምንድን ናት ብሎ ይጀምራል። በጣም አስደንጋጭ ቃል ነው። ያዕቆብ ምዕራፍ 5:8 የሰው ሕይወት ምንድን ናት? የሰው ሕይወት ምንድን ናት ብሎ ይጀምራል። እንደ እንፋሎት አይደለችምን? እንፋሎት በተለይ እናቶቻችን እህቶቻችን አንድ ነገር ሲፈላ ክዳን ተከርኖ ከሆነ ልክ ፏ ብሎ ይወጣል። አለም ጭሱ ከ5 ደቂቃ በኋላ ታዩታላችሁ። የሰው ሕይወቱ እንደ እንፋሎት ነው አለ። ለዚህ ለእንፋሎት እድሜ ነው ያልተስማማ ነው፣ ያልተግባባ ነው፣ ይቅር ያልተባባል ነው። ባካችሁ በእግዚአብሔር ነው ብለው የተጣላችሁ ካላችሁ ታረቁ። የእንፋሎት እስትንፋስ ይዘን የምንኖር መስሎን
የምንቆይባት ዓለም መስላል ከሆነ እንዳንሳሳት ይቅር በሉ። ተበድለሃል? አዎ። ተበድለሻል? በድላሻለች? አዎ። ለእሷ በሕይወቴን የመጣችው ይሆናል። እሱማ እንደ ቤቴን ሊያፈርስ ስል ይሆናል። ግን ይቅር በለው። ይኸውላችሁ የበደሉትን ይቅር ሲሉ ሞገስ ይመጣል። የተበደሉትን ብቻ አይደለም የበደሉንን ይቅር ስንል የሚገርም ቃል ነው። ሎጥ እንዲህ አይነት ሰው ነበረ በዘመኑ። ከእግዚአብሔር ጋር ስላደረገ መላእክቱ መጡና ምን ታደርጋለህ አይደለም ያሉት። ገና ሳያቸው ብድግ አለና ቆመ። በፊታችሁ ምን አግኝቼ እንደሆነ ሞገስ አግኝቼ ከሆነ ግቡ። የጽዋ ማህበር ያላችሁ አላችሁ? ከሌላችሁ እንዲኖራችሁ የግድ ነው። በሚካኤል ይሁን በገብርኤል በማለት አንዳንድ ሰው ወይ እኔ መክፈሉን አልችልም፣ ወይ እኔ ከእሷ ጋር አልጠጣም። ማን ፈቀደልኝ? ማህበር ምንድን ነው? በማህበር ባርክው ወደ እግዚአብሔር። የጽዋ ማህበር ማለት እኮ ከቤተ ክርስቲያን ታናሽ ማለት ነው። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ ይህ የምትበሉት ህብስት ከክርስቶስ ሥጋ ጋር መተባበር ነው ያሉት። መተባበር የለውም ምን የምትጠጡት ጽዋ ከክርስቶስ ደም ጋር ይላል ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ። ምን ማለቱ ነው? ሁልጊዜ በማህበር ሆናችሁ እግዚአብሔርን ባርኩ። ማህበር ስትመሰርቱ ደግሞ በቅዱሳን በጻድቃን በሰማዕታትም ስታደርጉት የጻድቃኑ የቅዱሳኑ በረከት እኛን ሞገስ ያሰጠናል። በረከታቸው ይደርብን። አሁን አንዳንዶች ጽዋ ማህበርን እንደ አክሲዮን ማህበር ያዩታል። ከምን ተጀመረ ብንል ባጭሩ እስራኤላውያን ናቸው የጀመሩት። ከምድረ ግብፅ ወጥተው ሲሄዱ የእስራኤልን ማህበር ይላል አይደል? የእስራኤልን ጉባኤ ባህሩን እስኪሻገሩ ድረስ እግዚአብሔር ረዳቸው። ባህር ለመሻገር ነው። ዛሬ ባህር የለም ወይ? የዘረኝነቱ ባህር፣ የቋንቋ መለያየቱ ባህር፣ የመከፋፋቱ ባህር በግልጥ አካል ሰርቶ የመጣበት ዘመን አሁን ነው። ከዚህ የበለጠ ደግሞ ባህር የለም። አልሻገር አለ አቃተን። ለዚህ ነው አቃተን ያለ። በማህበር ባርክው ወደ እግዚአብሔር። ሞገስን ለማግኘት እባካችሁ ቤተ ክርስቲያን ብቻ መተናለም ቃሉ ምንሰማው በየመንደራችን በየሰፈራችን ተሰባስበን በጽዋው ማህበር እግዚአብሔርን መለመን ይገባናል። እግዚአብሔር ማለት በቆሎና በዳቦ እንደሱ እያደረግን ነው ባለንበት አካባቢ ነው። አንዳንዶች ስጠይቃቸው እንዴት ነው ጽዋ ማህበር ስትለው የጽዋ ማህበር ማለት ዝም ብሎ ተራ የመንደር ስብስብ አድርጎ ይወስዳል። መሻገሪያ ነው። አናልፈውም ያልነውን ማሳለፊያ ነው። ማመስገኛ ነው። ያስፈልጋል። 3ም 4ም ሆናችሁ በስሜ ካላችሁ አላለም ክሌቱን ዘሰለስቱ ጉባኤ ወንቱ አንሰ ሄዱ በማእከሉ በመካከላችሁ እኔም እገኛለሁ። ይገኝልን ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ። ሎጥ እሱ ነው እኮ ከአብርሃም ቀጥሎ ማን ባለ ሳምንት ይባላል። ከአብርሃም ቀጥሎ እማ ቤት ገቡ መላእክቱ ሎጥ ቤት። እግዚአብሔር ነው። አንዳንዴ እንዳይምታታባችሁ እግዚአብሔር ይላል መልአክ ይላል፣ እግዚአብሔር ይላል መልአክ ይላል። አንዳንዴ ግራ ያጋባል ቃሉ ራሱ። ስሜ በእነሱ ስለሆነ ዝም አይሉም ብሎ የሰጣቸው ስልጣን ራሱ እግዚአብሔር ነው። ራሱ እግዚአብሔር መልአክ ሲገኝ ማተገኘ እግዚአብሔር። መልአኩ ቅዱስ ገብርኤል ምን አለ? እኔ በማፊት የምቆም ነኝ አለ። የእግዚአብሔር ፊት ወዴት ነው? ምሉ በኩል ላይ ነው። ገብርኤል የቆመው የቱ ጋር ነው? ምሉ በኩል ላይ ነው። ፊቱ ነኝ አለ። ይረቃል። ግን በስማቸው ስንሆን እግዚአብሔር ይገኛል። ከአብርሃም ቀጥሎ ጽዋውን የወሰደው ባለሳምንት ማሆነ ሎጥ። ማነሽ ባለሳምንት ያስጠምድሽ በ18 እሱ ገለ ትርጉም አለው። የትክሳችን ስራ እንትን ይመስለዋል። ዝም ብሎ የአክሲዮን ዝም ብሎ እድርና እኮ የእኛ እድርተኞችና ቁጠኞች አሉ። የእግዚአብሔር ልጆች ነው። የእግዚአብሔር ማህበረተኞች ነው። የምንዋደድ የምንፋቀር፣ በፍቅራችን መካከል እግዚአብሔር መጥቶ ሞገስን የሚሰጠን። ሎጥ አገኘ። በአስቸኳይ ውጣ አለው። ይህንን ህዝብ አጠፋለሁ አለው።
ውጣ። ጨርቄን ማቄን የለም አለው። ተቻኮለ። ሁለት ልጆቹን እና ሚስቱን ይዞ ለመሮጥ በቃ የሚያነሳውን ነገር ሁሉ አጣ። ቶሎ ውጣ ነው ያለው። ወደ ሊዳል ወደ ተራራው ሽሽና ምልጥ። ተራራቺ ቤተክርስቲያን ናት። ቤተክርስቲያን ተራራ ትባላለች። እግዚአብሔር ይመስገን የሰበሰበን አምላክ። አምልጣችኋል፣ አምልጠናል። ግን አንዳንዴ ተራራው ላይ መጣን ከተማ ውስጥ ነው ልባችን ከሆነ አልሸሸንም። አንዳንድ ሰዎች እንደዚህ አይነት ነገር አለ። አይተወንም። የዚህ ዓለም ሁኔታ እዚህም ሆነን እያስቀደስን አይተወንም፣ ያቻኩለናል። ምክንያቱም ይቺ ዓለም ከባድ ነው፣ የምንኖርባት ዓለም ከባድ ነው። በዓለም ሳላችሁ መከራ አለባችሁ። ያለ መከራ የተፈጠረ ትውልድ የለም። አይዟችሁ ይላል ደግሞ እዛው ላይ እኔ አሸንፌዋለሁ እናንተም ታሸንፉታላችሁ። ሎጥ ወደ ተራራው አምልጥ ሲባል እናንተ በጣም ያሳቀቃቸው አትታነቁት። ዘፍጥረት 19 ወደ ተራራው ለማምለጥ ልጆቹን ይዞ ሄዶ እየቸኮለ ጌታ ሆይ ያለ ወዲያው ምንድነው ሎጥ እዚያ ድረስ ለመድረስ ጊዜ የለኝም፣ እችን ከተማ ባርክልኝ አለ። በፊትህ ምን አግኝቼ እንደሆነ ሞገስ እንዴት እንደሚያስጥል ከሳት ሂድ በሞገሴ ባርክ ያለው አለው። ከተማዋ ተባረከች። ለካ ሞገስ ከተማንም ያስባርካል፣ ሀገርን ያስባርካል። ኢትዮጵያን በሞገስ፣ ኤርትራን በሞገስ፣ አፍሪካን በሞገስ፣ ዓለምን በሞገስ እንድታጥር ማለት ይገባል። ታውቁት ይሄ የኩኩሉ ጨዋታ ብየዋለሁ። ፖለቲካ ማለት ኩኩሉ ድሮ ጨዋታዋል ድብብቆች ምናምን ተብሎ የሱን ነው የሚመስለኝ። ምንም እዛ ውስጥ አትመልከቱ፣ አትግቡ ማለት ጊዜ አትስጡት። ወደ እግዚአብሔር ግን ስጡት። አንተ ታውቃለህ በሉት። እንደ ራሔል ትናንት ብየዋለሁ። ድምፁ ከሰማይ እስከ ራማ ተሰማ አይደል ያለ ድምፁ ተሰማ። ሎጥ በጨለማ ውስጥ ሊገባ ነበር፣ ግን እግዚአብሔር ምን አለው? ዞአር የምትባለውን ከተማ ባረከለት። እኛንም ከተሞቻችን ይባርክልን። ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ለመሬ ተጓዝኩኝ ሌቱን በብርሃን ባንታየሁኝ መሻገር አለ። ተዘምሩታላችሁ ማለት ጥሩ ዘማሪዎች አሉን። እግዚአብሔር ይመስገን እድሜያቸውን ያርዝምልን። ዘማሪዎቹ ደስ ይሉኛል በእውነት። ለምን እንደው ታውቃላችሁ? በደንብ በስሜት እንድንዘምር ያደርጉናል። እግዚአብሔር ይባርካቸው። አሁን ለምኑላቸው በእውነት ብዙዎቹ ሸሽተዋል፣ አልጸኑም እኮ አንዳንዶቹ። ምን አለ ጳውሎስ? ድሮ ከኛ ዘንድ አልነበሩ፣ ከኛ ዘንድ ወጥተዋል። አንዳንድ ሰው ሳይጠራ ይመጣና እዚህ ጋር በቃ በእኛ እንትን ሆኖ ወይም ሆና ዝማሬው ምኑ ወይኔ በቃ እቺ ከሰማይ ነው የመጣችው በቃ ምንም አትጠራጠሪ ስንባባል ገና አመስገን ሳንጨርስ እሷ ሾልካ ሄዳለች፣ ወደ ክህደት ይገባል። እመቤት ሄደች። በሞገስ በጸጋ የዘመኑ ልጆቻችን አሁን ነቅተናል አስተኛቸውና እንደ ስንዴ ሊያበጥር የመጣው ዲያብሎስ አለ አበጥሮ ይወስዳቸዋል። እግዚአብሔር ሰይጣንን ይጣልልን፣ ይጎላል። ክፉ መንፈስ አለ የለም አንልም። እንደነዚህ አይነቶቹን ዘማሪዎች ይጠብቅልን እግዚአብሔር። እነሱ የምታዋቸው እዚህ ጋር የሚዘምሩት ዝም ብለው መጥተው በስሜት የዘመሩ አይደለም። ትናንት ምሽቱን ጀምሮ ምን እንዘምር ተባብለዋል። በእርግጠኝነት ተነጋግረው ነው። ያን ጊዜ እግዚአብሔር ማዕከላቸው ሞገስ በስልካቸው ውስጥ ሞገስን አፍሰዋል። ሊዘምሩለት ነው። እባካችሁ አብረን መቆም ይገባናል ከነዚህ ጋር። ዝማሬ ሞገስ ነው አለ እኮ ዳዊት ሲዘምር። ዳዊትን ታውቁታላችሁ፣ መዝሙረኛው ነው የሚባለው አይደል? ዳዊት እኮ መዝሙረኛው ነው የሚባለው። እንደውም ስሙ ቅጽል ስሙ መዝሙረ ዳዊት። የዳዊት ምን የዳዊት መዝሙር ነው የሚባለው። በእውነት ለመናገር ምን አለና አንድ ጊዜ ዘመረ። አቤቱ ጻድቃንን ትባርካቸዋለህ፣ እኛንም በክቡር ሞገስህ ከለልከን። ይከልለን። አሜናትም ነቃ ነቃ በሉ። የኋላው ስትተክዙ የፊቱ እንዳያመልጣችሁ። የኋላውን መተከዝ አያስፈልግም።
አንዳንድ ሰዎች ትናንትና አንዳንድ ቦታ የተጫወቱ ነበርና መቼም ከሞት ይሰውረን አንልም። ሰው ሁሉ ይሞታል። እንደ አክሱም ሐውልት ሆኖ የሚቆይ የለም። ግን እድሜ ስጠን ለንስሐ ብለን እንለምናለን። አባቶች በአባትነታቸው በትልቅነታቸው ልጆቻቸውን አይተው መርቀው ያልፋሉ። እናቶችም እንደዚሁ። አንዳንድ ጊዜ አለማመን ይጋጭበትና እግዚአብሔር የትኛችሁን ልስማ ይላል። ልጆቹ የሚሉት የአባቴ ጨምርለት ይበልለት ነው። አባት ደግሞ የሚጸልየው ቶሎ ከልጆቼ በፊት ውሰደኝ። አሁን ሁለቱም ጸሎት እግዚአብሔር ጋር ይሄዳል። ማናችሁ ልስማ? አንቺ እድሜ ጨምር ትያለሽ፣ እሱ ደግሞ እድሜ ቀንሳት ወደ ልጆቼ ስጥ ይላል። ለማንኛውም ብዙ የኖርክን አንተ ወደ እኔ ወደ ቅድስና ና ብሎ አባትን ይወስዳል። የሁላችን አባት አልፈዋል አይደል? በአጸደ ገነት ያኑርልን። አዎ እናቴም አባቴም አልፈዋል። እኔ ግን የ5 ደቂቃ ሀዘን የግድ ያስፈልጋል። አንድ ነገር ይታያችሁ። መሬት መቃብር ካያችሁ ሞገስ ርቀዋቸዋል፣ ጸጋ ርቀዋቸዋል። በቃ መቃብር ውስጥ ነው ያለው እያልክ የምትስል ከሆነ ሰማይ ላይ እየዘመረች ነው ካልሽ ግን ደስታ ትቆያለሽ። ሐዋርያው ቅዱስ ጳውሎስ ምን አለ? የሰማዩን እንጂ የምድሩን አታስቡ። የሰማዩ የዘላለም ነው፣ የምድሩ ግን ጊዜያዊ ነው። እኛ ለምድር ነው ያዙ ልቀቁን ያለው ሞገስ ሲመጣ የምድራዊ ኃይል ስለሆነ ያጽናናናል። ሞገሱን እግዚአብሔር ይስጠለውላችሁ። ሞገሱን ይስጠል እግዚአብሔር። ይገርማቸዋል። በጣም በጨለማው ውስጥ የነበረው ሎጥ ከጨለማው ዳነ። ዞአር ከተማ ውስጥ ሄዶ ዳነ። እያጠቃለልኩት ልምጣ። መጨረሻ ላይ በሞገስ የምናያት ትልቅ እናት አለችን። እሱም ብዬ ጨርሳለሁ። አንዳንድ ጊዜ በጣም የሚገርመኝ ነገር ምን መሰላችሁ? እስረኛ ሆኖ ሄድና አብዛኛው በብሉይ ኪዳን ምርኮኛ እስረኛ ሆኖ ሄዶ ንጉሥ ሲሆን ታየዋል። በአዲስ ኪዳንም አንዳንድ ቦታ እናያለን። ምርኮኛ ናት፣ ምርኮኛ ነው፣ ግን ከፍ ብሎ ታየዋል። ለምሳሌ ዮሴፍ የተሸጠው ነው የሚባለው እኮ አይደል? ድሮ እኮ የተሸጠ ማለት ልብሱ ወልቆ እየተገረፈ የሚሄድ ባሪያ ማለት ነው። ወንድሞቹ ናቸው ለግብፃውያን የሸጡት። እዚያ ከደረሰ በኋላ ጲጥፋራ የተባለው ሰው ተቀበለው አይደል? የወህኒ ቤት አለቃ። ልክ ቤቱ መርገስ ሲጀምር ቤቱ በረከት በበረከት ሆነለት ሰውየው። ይሄ ዕብራዊ ከመጣ ጀምሮ ቤት የተባረከ አለ። የእኛንም የባርክለት እግዚአብሔር። ጉዳዩ ምንድን ነው ሲባል ዝቅ ብላሽ ስታነቡት እግዚአብሔርም ከዮሴፍ ጋር ነበረ፣ ሞገሱንም ሰጥቶታል ይላል። ለካ እስር ቤት ሲገባ ሞገስ ነበረው። አዘቅት ብትገባ ሰው የለኝም ብትል ባዶ ነኝ ብትል ቢጨንቅህ ሞገስ ካለህ ታሸንፋለህ። ሞገስን እግዚአብሔር ይስጠን። በዚች ማለዳ እየሰጠን ነው እግዚአብሔር። ደስ ይበላችሁ። በቅዳሴው በማህሌቱ እየሰጠን ነው፣ በቅዳሴው እየሰጠን ነው፣ በዝማሬው እየሰጠን ነው። አሁንም ደግሞ በቃሉ ለሁላችንም እየሰጠን ነው። እግዚአብሔር ሞገስን ይስጠን። ምን ይዘን መጣን ሲባል ዛሬ ሞገስ ይዘህ ስትሄድ እግዚአብሔር በቃ የተጣላ ሁሉ እንደምን ሰላም ነው ወይ ምንድን ነው ዛሬ ደስ ብሎሃል ይላል። አንተ ላይ እሱ ላይ ይነበባል ያንቺ ደስታ። ሞገስ እሱ ነው። መስሪያ ቤት እኮ እችን ሴት እንዶችን ባላየናት ብለው ተመቅተዋል። እንዴት እናስወጣ ብሏል ሰይጣን። ገና አንተ ሞገስን ጸልይ እግዚአብሔር ቀደም ብለህ ስትሄድ ሰላም እንደምን አለ ተሽቆጥቁጥ ይቀበለዋል። ለምን? የእግዚአብሔር ሞገስ። ዮሴፍ ተሸጦ ሲሄድ ባሪያ ነው። ባሪያ መብት የለው፣ እጅግሩን ታስሮ ነው። ጲጥፋራ ቤት ሲገባ ባሪያ ሆኖ፣ ሚስቱ ደግሞ ያለ ስራው አስነወረኛለች። ከሳሹም የዛሬ ያለው ሞገስ ሲኖርህ አይዟችሁ ተስፋ እንዳትቆርጡ፣ እግዚአብሔርን የሚጠጉ አያፍሩም አይደለ? መጽሐፍ ቅዱስ ምን እግዚአብሔርን የሚጠጉ ምን ያው አያፍሩም። በምን የሚያሳፍር ነገር ይመጣባቸዋል፣ መከራ ይመጣባቸዋል፣ ችግር ይመጣባል። እግዚአብሔርን እኮ አትጠጋው፣ ከተጠጋኸው አይለቅህም። ማፈግፈግ አይወድም። ለዚህ ነው ዳዊት አቤቱ ኃይሌን ወደ አንተ አስጠጋለሁ አለው። ምን ማለት ነው ኃይሌ? መለመላይ፣ ሁለንተናዬ፣ ክብሬ። ንጉሥ ነበረ። የንግሥናውን ልብስ አውልቆ ዘምረዋል።
ለጌታዬ ለእግዚአብሔር ስላደረገል። ለምን መሰላችሁ? ከበግረኝነት የጠራው ሰው ካልታሰበበት ምንም ስታቲስቲክስ የሌለበት ምድብ ውስጥ ለንግስና የሌለበት የእሴይ ልጅ የብንያም ወገን ለንግስና የማይታሰብ ድሮ ንግስና በዘር ነው። የበግ ጠባቂ ነው። ማን ያስታውሰዋል? ንግስ ላይ ሲል ነው የሚውለው። የ11 ዓመት ልጅ በ11 ዓመቱ እነ ኢዮአብን እነ ኤልያብን እነ ሳማን እነ አሚናዳብ ምን የመሳሰሉ ወንድሞቹን እግዚአብሔር ሳሙኤልን ልኮት ቀባ። ሂድ ንጉሥ እንዴ አለ ራስ ሳሙኤል። ከብንያም ወገን ነው። ሂድ ቀባ መርጫለሁ። ከአፈር ያነሳሃል እግዚአብሔር ከወደደ ሞገስ ካለ። ሰው ነው ሰውን አይቶ የሚንቀው። ሂድ አለ። አረባ እነሱ እኮ ሂድ ብያለሁ። ሂድ እግዚአብሔር ካለ አለ ነው። ሲሄድ ደግሞ ማንን ጠበቀ? እነ ኤልያብ ጸጉራቸው ይላል መጽሐፍ ቅዱስ ያስተምር ጸጉራቸው ወገባቸው ላይ ተሸረገገ። በቃ ለንግስና የሚሆኑ ሞገስ ያላቸው ልጆች እነሱ ጋር ሄደና የዘይቱን ቀንዱን ብድግ አደረገና ከፍቶ እንደዚህ ተው አለው በመንፈስ ቅዱስ። አይ ይሄኛው ይሆናል ብሎ ደግሞ ወደ አሚናዳብ ተው። በጣም ጥሩ ዘለግታ ያላቸው ቁመና ያላቸው ለንግስና የተመቹ እዛ ተሰልፈዋል። እያመሰገነ ነው ሳሙኤል። አቤት አንተ መምረጥ ትችልበታለህ እያለ ሊቀባ ተው ይለዋል። ታዲያ ማንን ልቀባ አለ? እኔ ምንድን ነው ሰይ ይላልሻለህ እንዴ ያለው እሱም ደግሞ ትንሾቹን እንረሳቸዋለን። ብዙ ጊዜ የቤት ቆጠራ የሚባል ነበረ ድሮ ኢትዮጵያ። አሁን አለ መሰለኝ። ትንሾቹን ጡት የሚጠቡትን ያሉት ጉዳዩ ያለው እግዚአብሔር እዛ ጋር ነው። ለቤትሽ ሞገስ ሕፃን ላይ ነው። ትልቅነት አይደለም፣ መታየት አይደለም። ሞገስ ያለው ትንሽ የረሳሽው ልጅ ላይ ነው። ሬሽን የሚያመጣው እሱ ነው። አሁን አሰበ በግ የሚጠብቅ ልጅ አለች ረስቶት በል አንረፍቅምና ቶሎ ጥረው። አንረፍቅም ማለት አንቀመጥም፣ እንደ ቆምን ጥረው ነው። ዳዊት መጣች ደበሏን ለብሳ እንትን ይዛበት ዘንግ ይዛ። እስቲ አስባችሁታል? አሁን ከብንያም ወገን ከተናቀው ወገን እንደገና ደግሞ የተናቀ ልጅ ነው። ከእግዚአብሔር አንዳንድ ያሰራሩ አቤት አምቱ ታጉሉ ግድመ አነ ሀቡል ግድመ ይላል። እናንተም ጎን ጎን ታራራን ሆነን ነው እኮ የምንጨርሰው ከእግዚአብሔር ሳንተያይ ማለት ሳንገናኝ። መንካት ነው ሃይማኖት ማለት። መንካት እግዚአብሔርን ማወቅ ልብ ውስጥ ማስቀመጥ እና ሲመጣ በል ቀባው ስላለው አነሳና ፈሰሰበት። ምንም ያላሰበው እረኛ ላይ ጠብ ሲያደርግበት የእግዚአብሔር መንፈስ በዳዊት ውስጥ። ከዛ በኋላ ወደ እረኝነቱ ተመለሰ። ወደ ዙፋን አልሄደም። እዛ ደግሞ ሲሄድ በጎች ሲጠብቅ ግልገሎቹን እንትን እየወሰዱ ይሄ ድብና አንበሳ ያስቸግረው ነበር። አሁን ሮጥ ይልና መንፈስ እየወረደበት አንበሳውን ልቃቅ እያስተፋ አስባሽ 11 ዓመት ልጅ። አቤት ያንተ ቸርነት! አቤት ለዚህ ነው እኮ በሞገስህ ከለልከኝ አለው። ከአንበሳና ከድብ ከጠላትም ኃይል ከክፉ አሰራር በሞገስህ እባካችሁ የግባብኛ ውስጥ አልወዛ ምን እናደርጋለን? የእመቤቴ ሞገስ እኛ ላይ ከሌለ ምንድን ነው እሱ ትርፉ? ቤተ ክርስቲያን የምንሰጠው ነው ብንሰጠው እኮ ምን ቢሰጠን ነው አይደል? ምንሰጠው ወይን ሰምረኪ ቦቱ ይላል። መስጠት ከማግኘት ማግኘት ከእግዚአብሔር ነው። የቱንም ያህል ቢሰጥ የሚሰጠንን የሰጠነው እኮ አንዳንዴ በሱ እንዳንቀር ነው። መስጠት ጥሩ ነው፣ ግን በሱ ብቻ እንዳንቀር ነው። ህይወትህን መስጠት ይገባሃል። ህይወታችንን በቃ አንተ ነህ ለኔ ሞገሴ ትሆናለህ። ለትዳሬ፣ ለሀገሬ፣ ለወገኔ፣ ለህዝቤ፣ ለዓለም ሞገስ አንተ ነህ። ምን አለ ንጉሥ ላይ ስንነሳ ለዚህ ህዝብ ሞገስን እሰጣለሁ። ይስጠን። አሁንም እግዚአብሔር ይስጠን። ቻሜን ታንሳለች። አንዳንዴ ቆራሱ ዝም ብሎ ያዘልላል። እግዚአብሔር ስጦታ እኮ ድንቅ ነው። ሰው እንኳን ዕዳ ምሬላ ያለው አንግዲህ መቶ ብር ሲለድልኝ ነው ደስ የሚለን። የኃጢአትን በደል ፍቆ ብቻ አይደለም ይቅርታ ምሕረትን ሲሰጥ ሞገስን ጠላት እንዳይከላከለን
እንዳያጠቃ መልካሟን ሀገር እንዳትወድቅ የሚያደርግ የእግዚአብሔር ሞገስ ነው። በሞገስ ይጠራት። አሜን በሉ። እንግዲህ በመጨረሻ ማሳልፈው አንዲት ከዘመናችን ሴቶች ጋር ታነጻጽሩታላችሁ። እናንተ ማለት አይደለም፣ እዚህ ያላችሁ የተባረካችሁ ናችሁ። ግን አንዳንዶች እኛ ቤተክርስቲያን ስራ ፈት የምትላቸው አሉ። ሰውነታቸውን ለዝሙናለ እስር ቤት ገብቶ ፈርዖን አደረገው። ሞገስ የማትገባበት የለም። አሁን የምናያት ሴት ደግሞ እናት አባቷ የሞቱ ወላጆች የሌላት እንደገና እሷ ራሷ ደግሞ በባቢሎን ምርኮኛ የነበረች ያጎቷ ልጅ አንድ ብቻ ያለ መርዶኪዎስ የሚባል ታውቁታላችሁ። ታሪኩን ተዘምሯል። በጣም ነው የምትገርመው። ፈራሄ እግዚአብሔር አስተምረዋታል። የመጀመሪያ ስሟ ሀደሳ ነበረ። ማናልኩኝ? ሀደሳ ምን ማለት ነው? ሽቶዬ መዓዛ ማለት ነው። አንድ የሚሸት ዛፍ አለ። በሱ ስም የሰየሟት እናት አባቷ ሀደሳ አሏት። ምርኮኛ ከሆነች በኋላ ግን ያጎቷ ልጅ ማን አላት? አስቴር። አስቴር ማለት ነው ኮከብ ያደርገን እግዚአብሔር። ጊዮርጊስ ኃያል ኮከበ ክብር እንላለን። ኃይል ነው በቤተ ክርስቲያን ኮከብ ማለት። ገና ሳትሰየም እስር ቤት እያለች ይሄ ስም ተሰጣት። የገረመኝ ከዚህ ሰዓት ጀምሮ ነው። ማን ለወጠ? ይሄ ስም መርዶክዮስ አይደለም። ለእስረኞቹ ሞገስን ሰጠ ይላል እግዚአብሔር። ለምኖቹ ለካ እስረኛ ሆኖ ሞገስ ሰጣል። እስር ቤት አይከለክለውም። ሐኪም ቤት ተስፋ ቆርጠው ያሉ ሰዎች ሞገስ ያገኛሉ። እግዚአብሔር አሁን ሞገሱ ይስጣቸው። 38 ዓመት ታሞ ተነስቶ አልጋ ተሸክሟል። አይተናል። በክርስቶስ ሞገስ ኃይል ይህች ሴት ምርኮኛ ነች። እናት አባት የላትም። ባዶ ነው። ከባድ ነው። እግዚአብሔር ግን አሰራር አለው። ሞገስ ለመስጠት ሲፈልግ አንዲት አስጢን የምትባል የአርጤክስስ ባለቤት ድግስ ተደግሶላት ለመሰውየው በጣም ድግስ አይደለም የደገሰው ድግስ አልጋ ሁሉ የወርቅ ነው ይላል። መጋረጃዎቹ ሲልቨር የብር ነው ይላል። በቃ ምን ጠገብን በለው። የድግስ አይነት ታይቶ ማይታወቅ። ከዛ ሚስቱን አስጠራት በመሳፍንቱ ነይ ክብርሽ ዛሬ ነው አላት። የድሮ እንግዲህ ወዲያ ማብረዋል ንግስቲቱ ለብቻ ንጉሱ ነበር። እንዲህ አይነት ነገር ነው ያላቸው። አልመጣም በሉት እኔ እዚህ ሌላ ስራ አለኝ። የእግዚአብሔር ስራ አያችሁ። ነጠቀ ንግስትነቱን ማለት ነው አይደል? መጀመሪያ አልተገባትማ። ከማይገባ ነጥቆ ለሚገባ ነው የሚሰጠው እግዚአብሔር። ጠብቁት፣ እንቋችሁን አትጣሉ የሚለው ለዚህ ነው። ድፍረታችሁን በተለይ ለሃይማኖት ያላችሁን ክብር አትጣሉ። እንቁ ነው፣ የሚያስከብር ነው፣ ሞገስ የሚያሰጥ ነው። አትጣሉት። በማናቸው በመባብሉ ነገሮች ሁሉ አትጣሉት። እግዚአብሔርን ፍሩ የሚለው ለዚህ ነው። ተቀናዩ ወደ እግዚአብሔር ፍሩ። ይቺ ሴት እቺ ንግስት አልመጣም። ከዛ ንጉሱ አልመጣም ብላለች አለ። ተናደደ። መሳፍንቱን ሰበሰበ። ምን ትወስናላችሁ? ሚስት ባሏን ስትንቅ ንግስት ናት። ምን ትላላችሁ? አንዱ ተነሳና ምናለን? አይ እሷማ ለሌሎቹ ሴቶች አርአያ እንዳትሆንብን ለሚስቶቻችን ባልመናቅ ታስተምርብናለች እና አስወግዳታል። ከዚያ በኋላ ሚስት ፈልጓል። የመሳፍንት የመኳንንት የሸንጎ አባላት ልጃገረድ ተሰበሰቡ በንጉሱ ግቢ። አስቴር አለች እዛ ጋር የለችም። ምንድን ናት እሷ? ምርኮኛ። እንዴት ታስቦ የሚገርማችሁ እኮ ይሄ ነው። የለም ያልከው አለ፣ ጨለማ ያልከው ብርሃን ሆኖ ታየዋል። ከአይምሮ ላይ ነው። እግዚአብሔር እንደሱ ነው አሰራሩ። የእግዚአብሔር ከዘፍጥረት እስከ ራዕየ ዮሐንስ ተመልከቱ። አሰራሩ ለደከሙት፣ ለተናቁት፣ ለተላሉት፣ የለም ላልከው፣ ለተውከው እሱ አለ። ለእኛ የሚኖርን እግዚአብሔር ዛሬ ሀገራችን ክብር አላት ስንል ኤርትራን ጨምሮ ያላቸው ምድራዊ ህይወታቸው ውስጡ የሃይማኖታዊ ስርዓት ስሪታቸው እንዴት እንደሆነ በታሪክ እንወስዳለን። እንዴት እሷ ትልቅ ሆነች የሚሉ አሉ። ትልልቆች ሆነው ለምን? ሞገስ
የአባቶቻችን ሞገስ ዛሬ እያስገፈፍነው ያለው ሞገስ ዛሬ እያስወሰድነው ያለው ጸጋ ዛሬ ያስወሰድነው ወይ የዚህነን ወይ የእሷንን ያልተባልን መሀል ሰፋሪዎች በዛን። ገንዘብና ወርቅ ስልጣን ቤተ መቅደስ ገባ። አለቀ በቃ ቤተ መቅደስ ገባ። ከዛ እኔ ካህን ነኝ የማስበው ስለ ገንዘብ ስለ ወርቅ ከሆነ የዚህ ኃይል ከኔ ውስጥ እየራቀ ይሄዳል ማለት ነው። ግልጽ ነው። እግዚአብሔር ይሰውራል። እኔን ነው ማለት ነው። እናንተ ዳሹ ሙሉበት እኔ ነኝ ለራሴ ማለት ነው። ማንንም ልወቅስ አልችልም። ካህን ትባርካለህ ተብዬ ከቆምኩ በኋላ ወደ ገንዘብ ወደ ወርቅ መሄድ ከሆነ ወደ ብልጥነት እምነት ብጥል ከሆነ እንቁጣል። የኔ ብቻ አይደለም የህዝቡንም ህዝቡንስ እግዚአብሔር ይባርካል። ወዮታ ግን አለብኝ ሲምቦል ሆኜ ቆማለሁ ማለት ነው። ኧረ እግዚአብሔር ይህንን መንፈስ ያስወግድልን። በእውነት አባቶቻችን ድረስ ዘለቀ እኮ የምትሰሙት ነው። በቃ ሄደ። የመንፈስ ቅዱስ መፈለጊያ የሆነች ቤተ መቅደስ የስጋዊ ደማዊ ምድራዊ ፈቃድ መፈለጊያ የሆነች ይኸው እነሱ ናቸው የሚለቁት ከላይ ሆነ አንቺ ያንን ልክ ናቸው። ሞገስ ከሀገሪቱ ላይ እየለቀቀ ነው። ምንድን ነው ኢዮካብድ የተባለው ማነች? ኢዮካብድ የምትባለው የዛ የሊቀ ካህናቱ ልጅ የኤሊ ልጅ ያገባት ማለት ነው። እስራኤል ታቦቱ ተማረከ። አገሪቱ እንዳልነበር ሆነች እስራኤል። በዚያ ሰዓት ወንድ ልጅ ወለደች። እንኳን ደስ አለሽ ምናምን ሲሉ ታለቅሳለች። ምን ነው ከእስራኤል ላይ ክብር ለቀቀ፣ ከኢትዮጵያ ክብር ለቀቀ። ይስማማናል? መውለድ ነው ብላችሁ እኛስ ምንም ያው ወደዛው ነው የምንለው። ልጆቹ ምን እንስጣቸው? ምን እናስረክባቸው? እግዚአብሔር ይስጣቸው። በእውነቱ ካህናቱ እዚህ የምናያቸው ልጆች እንደዚህ ጠምጥመው ያሬዳዊ ዜማን ይዘው የምንመለከተው በእውነት ለካህናቱ ከፍ ያለ ክብር ሰጡልኝ። እንደው እግዚአብሔር ይስጠልን። በእውነት አባቶች በእውነቱ ይነሳል። ሁልጊዜ መቅደስ ስንገባ ውይይታቸው ይሄ ነው። ከልጆቻቸው በላይ እንዲያም ሲልኩን ልጆቻችሁ እንዲያድጉ የእግዚአብሔር ልጆች እንዲሆኑ እናንተ ከምትመኙትና ከምትፈልጉት በላይ ቤተ መቅደሷ ትጨነቃለች። እግዚአብሔር በእውነቱ ከፍ ያደርግልን። እቺ ናት እኮ ኢትዮጵያ ማለት። አንድ መቅደስ እኮ ኢትዮጵያ ትሆናለች። ኢትዮጵያና ኤርትራን ታስባርካለች እኮ። የአንድ ሰው ጸሎት እጅግ ኃይል አለው ይላል። የቅድስና ምሳሌ የነበረች ሀገር ምን እለዋለሁ በየቱ የምትሰሙት ግን አንድ ነገር ይሰማኛል። ቃሉ ደስ አይልም? እንኳን ሆነ በሉ ይለናል እግዚአብሔር በመጽሐፍ ቅዱስ። ምንድን ነው? ኃይል የኔ ነው ማዳንም የኔ ነው አለ። ኃይልና ማዳን ካለው እግዚአብሔር ብለን የምንለው አይደለም አለው። እሱም በአንድ ምሽት ያስተካክላል። እግዚአብሔር የተመሰገነ ይሁን። ይሄ እምነት በልበ ሙሉነት እነግራችሁ የመልካም ምኞት አይደለም እነግራችሁ፣ ጉዳዩ እውነት ስለሆነ ግን እነግራችኋለሁ። ሁላችሁም በተስፋ ወደ እግዚአብሔር ጸልዩ። ትሰማላችሁ ክፉ ነገር? አዎ ሊሆን ግድ ነው። ትናንት ብየዋለሁ። ጥቂት ጊዜ አለ፣ ይመጣል። ነገር ግን ቤተ መቅደሳችን ካህናቱን እንደ ካህናትነታቸው እንደ ክህነታቸው ምእመናን እንደ ምእመናነታቸው ተከባብሮ ከሄደ ሞገስ ከዚህ ይጀምራል። እግዚአብሔር በአንድ ሕዝብ ያስባርካል። አይተናላ በእስራኤል። እግዚአብሔር ይባርከን። እቺ ልጅ በሱሳ ግንብ ታስረዋል እስራኤላውያን። ሞታቸውን እየጠበቁ ነው። ይኸውላቸው መዝገብ ይባላል። በድሮ ጊዜ መዝገብ ውስጥ ይሰፍራል ወንጀላቸው። ከዛ ለውሳኔ ተብሎ መዝገቡ ይከደናል፣ ይቀመጣል ለፍርድ። መዝገቡ ሲከፈት ውስጡ ሞት ይዞባቸው ይመጣል። ሲከደን ይቆይ ነው። ግልጽ ነው አባባሌ። ሲከደን ምንድነው? ፍርዱ ይቆይ ነው። ክፈት ሲያደርገው ንጉሱ እንደውም ሐማ ነው የሚከፍተው። ሞት ወዲያው ይጨፈጨፋል።
ስለዚህ የመዝገብ ተጠብቋል። በሞትና በመኖር መካከል በሱሳ ግንብ ናቸው እስራኤላውያን። ነገ እንሙት ዛሬ እንሙት አያውቁም። ይሄ ደግሞ ኃይለኛው ስር ነው። እግዚአብሔር ከስር ይሰውረን። በሀገራችንም አይተናል። እስረኛ መሆን ሊሚቴሽን ነው አይደል? መታቀብ ነው። የትም መሄድ የማይቻል ፕሮግራም ማውጣት የማይቻል በሰው እጅ ነው ያለው። እግዚአብሔር ይሰውረን። ዛሬ ብዙዎች በምድር በታች ውስጥ ሆነው ያለቅሳሉ። ምድር በታች የእግዚአብሔር ሞገስ ይገባል ከጸለይ። ከምድር በታች አዘቅት ውስጥ እኔ ነኝ ይላል። በሰማይ ብትወጣ እኔ ነኝ፣ በምድርም እኔ ነኝ፣ ከምድር በታችም እኔ ነኝ፣ እጅግ ለአፍህ ቅርብ ነኝ ይላል። ክብር ምስጋና ለአምላካችን ይሁን። እጅግ ለአፍ ቅርብ ነኝ። ይሄንን የምትጸልይ አንዲት ልጃገረድ ምርኮኛ ከእስራኤላውያን ጋር ጸሎት ይዛለች። አባት እናቷ ጸሎት አስተምረዋል። ያችን አቤቱ አምላክ አቤቱ አትልንም እኮ በቃ ዝም ብሎ እየባሰ ነው የሚሄደው እኮ አንዳንድ ጊዜ እየባሰ ነው የሚሄደው። ግን እየባሰ ሲሄድ ሊነጋ ሲል ይጨልማል። እግዚአብሔር ሊያድን ሲል እንደዚህ ነው ባህሪው። በመከራ ይመጣል እግዚአብሔር፣ በፈተና ይመጣል እግዚአብሔር። እየባሰ ሄደ። መዝገቡ ሊገለጥ ነው። ግራ ገባቸው። ንጉሥ ያወዳድራል ልጃገረዶች ሰብስቦ ለሚስት የምትሆነው። ከዛ በኋላ መርዶክዮስ በጣም ያስለቀሰኝ ያሳዘነኝ እንዲሁ እግዚአብሔር በቃ አጠገባችን ነው ደስም የሚያሰኝ ምን እንዳደረገ ታውቃላችሁ? ነይ አላት። እነሱ እኮ እየገቡ ነው ወደ ውድድሩ ቦታ። የቆንጂና ታውቃላችሁ ሞዴሊስት ምናምን የሚባለው እዚህ ውስጥ የላችሁ በእርግጠኝነት። ሲሄዱ ራሱ አካሄዳቸውን እግዚአብሔር እንደፈጠራቸው ሳይሆን ወደ ቀኝና ወደ ወልጋዶች ብለናቸዋል። ያቃናቸው ግን እግዚአብሔር አሜን ወይ ባልተገባ አካሄድ እግዚአብሔር ከቀጥሎ ልትሄድ ነው ተፈጥሮም ይሄ ግን ቁንጅናውን ለማሳመር ውበቱን የበለጠ አትራክት ለማድረግ አትራክሽን ይሉታል። እዚህ ነው እንደ አትራክት ይሄ ነው እንዲህ አሁን ህይወት የሚበሰብስ ገላ ይዘን ወደ እግዚአብሔር የሚጸልይ እንደዚህ ነበሩ ነገስታቱ ልጆች የሚሄዱት ወደ ንጉሱ ሊመረጡ። ቀሳልና ምልኩኛዋን አስቴር ናይ ግቢ አለ። ድፍረት እኮ ነው። ከእስር ቤት አንድ አመለጠች ማለት ነው። ከእስር ቤት ያመለጠች ሞት ነው። ያው ሞታቸውን እየጠበቁ ነው። ሁለተኛ እንደገና የሰውየው በእግዚአብሔር መታመን አይገርማችሁ? ግቢ የአባቶቻችን አምላክ ይቀድምልሻል፣ ይቅደምልሻል። አሜን ወርስ ይቅደምልን። ይኸውላችሁ ተስፋ ቆርጠን በሐሳብም በኑሮ ምርኮኞች የሆንን ካለን አልሆነልኝም ያን ካለን ዛሬ ግቢ መብርሃን ቀቅረቢ ትባያለች። ድንግል ማርያም በሞገስ ታጽናናለች። ታጽናና። አሁንም እንደዚህ ነው ያገኘችው። በጣም የሚገርማችሁ ሁሉም ሲሄዱ ፈቃዱ ሲሆን እሱ ንግስናው ላይ ተቀምጧል። ፈቃዱ ከሆነ የወርቅ ዘንግ ይዟል፣ ምልክት ይሰጣል። ምልክቱን ደግሞ አጃቢዎች ያውቃሉ። ከዛ በጣም ሲወዳት ሲሾማት ማለት ነው የወርቁን ዘንግ ይሰጣል። ሁለት ስቴፕ ነው ማለት ነው። አንድ ተቀምጧል፣ ዝም ካለ እንዲህ ካለ እለፊ ካለ አልፈለገም ማለት ነው። እየመረጠ ነው። ዝም ካለ ግን መርጧታል ማለት ነው። ይሄ ኮዳቸው። ከዛ በኋላ የወርድና ከንቱ ላይ የወርቁን ዘንግ ይሰጣታል። ንግስት ሆነች ማለት ነው። በጣም ከባድ ነው። ለሞዴሊስትነት ብቻ አይደለም፣ ለንግስትነት ነው። የዚህ ዓለም እንደሚያመጣው ጣጣ አይነት አይደለም። ንግስት መሆን ነው። እንዴት ነው ከእስር ቤት ወጣ? ይሄን ተመኝቶ የለቀቃት አጎቷል። ታመንኩ በዘገባብኩ ይላል ዳዊት። በተናገርኩ አመንኩ። እምነት ካለ ገደሉን ሜዳ ተራራውን ዝቅ ያደርጋል። ይሄ ነው። ይሄን በእኛ ውስጥ ይክተትብን እግዚአብሔር በእውነት እሱ ካለ እኮ ዛሬውኑ ምሽቱን አዲስ ዜና ነው የምንሰማው። እምነታችን ተገዳደረ። ከዛ በኋላ እሷ አካሄዱን አታውቅበት። ግን ጌት የተባለ ጌን አንድ የሆነ ኮስሞቲክ ነው የምትሉት እናቶቻችን በጣም ታውቁታላችሁ። አታድርጉ እያልኩ አይደለም፣ እንዳይበዛ ሲበዛ ትንሽ አንዳንዴ ከሰው ፊት ሩጡ ሩጡ የሚያሰኝትን ነገር እናያለን። ቁንጅናው በጣም ኦቨር ሲሆን ባልየው ራሱ አልፏት ነው የሚሄደው። ሰላም ማለት ያ እንትና በልክ ሲሆን ግን መልካም ነው። ውብ አድርጎ ፈጥሮኛልና አመሰግናለሁ አላለም አይደለም ያለ ውበት አጠብቆ አይደለም እንኳን እግዚአብሔር እዚህ ጋር ስትስተር ይሄን ረዘም አላረከውም ይሄን አጥራርገዋል እያልሽ ጋር ክሪቲሳይዝ እያደረግሽ ነው ማለት ነው። እግዚአብሔር
እሱ እንዳይሆን ነው መጠበቅ። በልክ አስቴርን ያየናት በልክ ነው የገባችው፣ በጸሎቷ ነው የገባችው። አጎቷ ሞገስ ይሁንሽ ብሏታል፣ ገባች። ከነሱ ግን ተራው አይደርስም። ማሳመር የለም ምን የለም፣ በተፈጥሮ ህግ በቃ ዘና ብለ አያት ይጂ አላት። ዝም አለ። ማን ስላለ? ሞገስ። እስቲ ሞገስ በሉ። እግዚአብሔር ቀድሞዋል፣ ይቅደምላቸው። ሞገስ ካለ አሸናፊ ነህ። ከዛ በኋላ ወረደና እቺ ናት ንግስቲቱ አለና የወርቁን ዘንግ ሰጣት። አስባችሁታል? የሞት መዝገብ ተከፍቶ ከሆነ ሊያልቁ የነበረ በሞት አፋፍ ላይ የነበሩ ወገኖቿን ምን ይሆናሉ? አሁን እነሱ ላይ ሊፈርድ መዝገቡን ለማንሳት እጁን ሊዘረጋ ሊቃጣ የነበረው ሐማ ምን ሆነ? ተሰቀለ። መርዶክዮስ የሐማን ቦታ ያዘ። አቤት እግዚአብሔር! ከፍ አድርጉና መስግኑት ባካቸው። እግዚአብሔር ከፍ አድርጉና መስግኑት። ሞገስ ለእኛም ይሄን ሞገስ ይሰጣል። ለሕዝቤ ሞገስን እሰጣለሁ አለ። ሰጪ ነው እግዚአብሔር። አንድም ቀን ከልክሎ አያውቅም። እኛ እንቀበልም እያልን ይሸሸል። ሰጪ ነው፣ እጁ የተዘረጋ ነው። አይታችኋል። ግብፅ ውስጥ በጸናው እጄ ክንዴ አወጣቸዋለሁ ብሎ አውጥቷቸዋል። ከራት መቶ ሰባ ዘንበዋል። እግዚአብሔር የተመሰገነ ይሁን። ቸርነቱ በረከቱ ይብዛልን። በምን በረታ ካላገዝክ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ሌላ ጊዜ እንዘምረዋለን። ይሄ ቤቱ በመዝሙር አይታማም፣ ምክንያቱም